በሕይወታችን ውስጥ በተለያዩ አጋጣሚዎች ንዴት የሚባል ነገር ይሰማናል አይደል? በሌሎች ሰዎች ቃል ወይም በድርጊታቸው ሰላማችን ሲደፈርስ እናገኘዋለን። ግን አንድ ትልቅ እውነት አለ። ማንም ሰው እንዲቆጣጠረን ካልፈቀድንለት በስተቀር ሊያስቆጣን አይችልም። በዚህ ታሪክ ውስጥ በንዴት ሙሉ በሙሉ ይገዛ የነበረ አንድ ሰው እንዴት ሕይወቱን እንደለወጠ አብረን እናያለን። እስኪ ይህን ጥያቄ ለአፍታ ቆም ብለን እናስበው። አንድ ሰው የሆነ የስድብ ቃል ሲናገር ስሜታችን ይናወጣል አይደል? ታዲያ ያኔ ኃይሉ ያለው በእኛ እጅ ነው ወይስ በዛ በሰደበን ሰው እጅ? የራሂም ታሪክ ለዚህ ጥያቄ በጣም ትልቅ የሆነ መልስ ይሰጠን ይሆናል። እንግዲህ በተራሮች አቅራቢያ በምትገኝ ጸጥ ያለች መንደር ውስጥ ራሂም የሚባል አንድ ሰው ይኖር ነበር። ቦታዋ ሰላም የሰፈነባት ብትሆንም የራሂም ሕይወት ግን በንዴት ማዕበል የተሞላ ነበር። በመንደር ውስጥ ራሂም ሲባል ሁሉም ያውቀው በአንድ ነገር ነው። ይኸውም በቀላሉ በሚቀጣጠለው ቁጡ ባህሪው። አዎ፣ ራሂምን የሚያስቆጡት ነገሮች እጅግ በጣም ጥቃቅን ነበሩ። እስኪ ያስቡት፣ ሚስቱ አሚና ምግብ ላይ ጨው ብትረሳ ያኔውኑ ይጮሃል። ላም እርሻ ውስጥ ዝም ብላ ብትገባ ይንበለበላል። እንዲያውም ልጆች ከቤት ውጭ በደስታ ሲጫወቱ እንኳ ለአንድ አፍታ ጸጥ ማለት አትችሉም እያለ ይቆጣ ነበር። ሁኔታው ይሄ ነበር። እሱ የሚያምነው ችግሩ ያለው በአካባቢው እንጂ በሱ እንዳልሆነ ነበር። ለሚስቱ ሰዎች እንዴት መኖር እንዳለባቸው መማር አለባቸው ይላት ነበር። የራሱን ሰላም የመቆጣጠር ኃይል በገዛ እጁ ለሁሉም ሰው እየሰጠ መሆኑን ፈጽሞ አልተገነዘበም ነበር። እናም አንድ ቀን የጎረቤቱ ልጅ ሳያውቅ አንዱን መሳሪያውን ይሰብራል። ራሂም ራሱን መቆጣጠር አቅቶት ወፎች እንኳን እስኪበሩ ድረስ ይጮህበታል። ልጁም እያለቀሰ ወደ ቤቱ ይሮጣል። ነገር ግን በዚያ ምሽት ራሂም ብቻውን ሲቀመጥ ከውጭ የነደደው የእሳት ወላፈን በውስጡ የነደደ ነበር። ይህን ጥያቄ ለራሱ በሹክሹክታ ጠየቀ። በዚያች ቅጽበት የቁጣ ዋጋ ምን ያህል ከባድ እንደሆነ ገባው። ችግሩን ከመፍታት ይልቅ መፍትሄ መፈለግ እንዳለበት የተገነዘበው ያን ነበር። በማግስቱ ጎህ ሳይቀድ ራሂም ለችግሩ መፍትሄ ለማግኘት ቆርጦ ተነሳ። እናም በቅርቡ ወደ መንደራቸው የመጣውና በሰላማዊ ባህሪው የሚታወቀውን መነኩሴ ለማግኘት ወሰነ። መነኩሴው በጸጥታ ከዛፉ ስር ተቀምጦ የወፎችን ዝማሬ ያዳመጥ ነበር። ራሂም ቀርቦ ጌታዬ፣ ደክሞኛል፣ ሰዎች ያናድዱኛል፣ ራሴንም መቆጣጠር አልቻልኩም አለ። መነኩሴው በእርጋታ ፈገገረና ቁጣ የሚይዘውን ሰው ነው የሚያቃጥለው አለው። ይሄ የመነኩሴው የመጀመሪያና ወሳኝ ትምህርት ነበር። አዎ፣ ንዴት ልክ እንደ ፍም እሳት ነው። ሌላውን ለማቃጠል ብንይዘውም መጀመሪያ የሚጎዳው የራሳችንን እጅ ነው። መነኩሴው ቀጠለና ችግሩ ሰዎች አንተን መሳደባቸው አይደለም፣ ችግሩ አንተ ያንን ስድብ መቀበልህ ነው አለው። ለድርጊቶች ስሜታዊ በሆነ መንገድ በቅጽበት ምላሽ ከመስጠት ይልቅ አስበህበት ምላሽ መስጠትን ተማር። እዚህ ላይ ያለው ቁልፍ ነጥብ ይሄ ነው። ስሜታዊ ምላሽ መስጠት ማለት አንድ ሰው የወረወረልንን ጭቃ እንደ መቀበል ነው። አሳቢ ምላሽ መስጠት ግን ከጭቃው ወደ ጎን ዘወር ማለት ነው። ምርጫው ሁሌም በእጃችን ነው። መነኩሴው ይሄን ለማስረዳት አንድ ማሰሮ ውሃ እንዲያፈላ ጠየቀው። ውሃው ሲንተከተክ ንዴትህ እንደዚህ ነው የሚንተከተክና የሚፈላ አለው። ከዚያም አንድ እፍኝ አሸዋ ጨመረበትና ውሃው ሙሉ በሙሉ ደፈረሰ። ይሄው ስሜታዊ ምላሽ ስትሰጥ አእምሮህ እንዲህ ነው የሚሆነው፣ ግልጽነቱን ያጣል አለው። ከጥቂት ጊዜ በኋላ ግን አሸዋው ረግቶ ውሃው ሲጠራ፣ ስሜታዊ ምላሽ መስጠቱን ስታቆም አእምሮህም እንዲህ ይረጋጋል በማለት አስተማረው። ራሂም እነዚህን ጥልቅ ትምህርቶቹ ይዞ ወደ ሕይወቱ ተመለሰ። አሁን ግን ይህን ሁሉ ንድፈ ሐሳብ በተግባር መፈተን ነበረበት። መጀመሪያ ላይ ከባድ ነበር። አንድ ቀን ገበያ ውስጥ አንድ ነጋዴ ሊያጭበረብረው ሲሞክር የድሮ ንዴት ደሙን አሞቀው። ነገር ግን ቆም ብሎ ትንፋሹን ሰበሰበና የምፈልገውን ከታማኝ ሰው እገዛለሁ ብሎት ሄደ። ለመጀመሪያ ጊዜ ሳይከራከር ሲቀር ውስጣዊ የሆነ ሰላም ተሰማው። በሌላ ቀንም የመንደር ወጣቶች እዩ ቁጡ ሰውዬ ቅዱስ ሆኗል እያሉ ተሳለቁበት። ቁጣው እንደገና ሊመጣ ሲል የመነኩሴው ድምፅ በአእምሮ መጣ። ፈገግ አለና ትክክል ናችሁ፣ በፊት እቆጣ ነበር፣ አሁን ግን የተሻለ ነገር እየተማርኩ ነው አላቸው። እንዴት ስነስቄ ብትጸጥ ትላለህ ብሎ ሲጠይቁት ይህን አስደናቂ ምላሽ ሰጣቸው። ይህ ውስጣዊ ለውጥ በውጫዊ ሕይወቱ ላይ ትልቅ ተጽዕኖ አሳደረ። ከልጆች ጋር መጮህ አቆመ። ከበፊቱ የበለጠ ይስቃል። ነገሮች ሲበላሹ እንኳን መረጋጋትን ተማረ። ከዓመታት በኋላ
ራሂም ወደ መነኩሴው ተመልሶ ሄደ። እናም እንዲህ አለው፣ ጌታዬ፣ ሰዎች አያስቆጡኝም ነበር፣ የገዛ አእምሮዬ ነበር። አሁን ከሕመም ይልቅ ሰላምን መምረጥ እንደምችል ተረድቻለሁ። ሰዎች መፈተናቸውን ያቆማሉ ሲል ጠየቀው። መነኩሴውም ይህንን ጥልቅ ምላሽ ሰጠው። የኝም ማለት ውስጣዊ ጥንካሬ ሲኖረን የውጭው ዓለም በእኛ ላይ ያለው ተጽዕኖ ይቀንሳል ማለት ነው። የራሂም ታሪክ የሚያስተምረን ቁልፍ ነገር ይሄ ነው። የውጭው ዓለም መቆጣጠር አንችልም፣ ነገር ግን ለዚያ ዓለም የምንሰጠውን ምላሽ መቆጣጠር እንችላለን። እውነተኛ ጥንካሬ ማለት መጮፍ ሳይሆን ዓለም ሊያናውጠን ሲሞክር በሰላም መቆም መቻል ነው። ራሂም ቀስ በቀስ በመንደሩ ውስጥ ጥበበኛ ሰው በመባል ይታወቅ ጀመር። ምክር ፈላጊዎች ሲመጡበት ሁሌም ይህንን ይነግራቸው ነበር። ሰላም የሁኔታዎች ውጤት ሳይሆን የውስጣዊ ውሳኔ ውጤት ነው። ይህ እንግዲህ የዛሬው ታሪካችን ማጠቃለያ ነው። ኃይሉ ያለው በሁኔታዎች ውስጥ ሳይሆን ለሁኔታዎች በምንሰጠው ምላሽ ውስጥ ነው። የራሳችንን ስሜት መቆጣጠር ስንጀምር የሕይወታችንን መሪ መሆን እንጀምራለን። እንግዲህ ጥያቄው ወደኛ ይመለሳል። በየቀኑ የሚሰጡንን የንዴት፣ የብስጭት እና የቂም መርዞች ለመጠጣት እንመርጣለን ወይስ እምቢ እንላለን? ምርጫው ሙሉ በሙሉ በእጃችን ነው።